ሰላም ውድ የ12ኛ ክፍል የ11ኛ ክፍል እንዲሁም የሪሚዲያል ተማሪዎች እንደምን አላችሁ? ዛሬ በ11ኛ ክፍል ሂስትሪ ቻፕተር 7 ተገናኝተናል። ይህ ቻፕተር ሪሚዲያል ላይ ቻፕተር 6 ይመስለኛል። ቻፕተር 6 ወይም ደግሞ ቻፕተር 5 ላይ ያለው ኢትዮጵያን ሂስትሪ ነው። እንደምታውቁት 11ኛ ክፍል ላይ ቻፕተር 1 እንዳለ አጠቃላይ ስለ ሂስትሪ ነው። ቻፕተር 2 ስለ ወርልድ አንሸንት ሂስትሪ ነው። ቻፕተር 3 የኢትዮጵያ የመጀመሪያው ሂስትሪ ነው። ወይም ደግሞ በሂስትሪ ትምህርት ላይ ስለ ኢትዮጵያ ታሪክ የምትባሩበት የመጀመሪያው ክፍል ቻፕተር 3 11ኛ ክፍል አክሱም፣ ዛጉዌን፣ ፑንትን፣ ዳማት ያየንበት ነበር። ሶ ዛሬ ቻፕተር 7 ላይ በኢትዮጵያ ሂስትሪ ተመልሰናል። እንግዲህ 11ዎችም 12ዎችም ሪሚዲያሎችም እንግዲህ ዛሬ ቻፕተር 7 ላይ የኢትዮጵያን ሂስትሪ እንመለሳለን። ታስታውሱ ከሆነ ቻፕተር 3 ላይ ምን ላይ ነበር ያቆም ነው? የዛጉዌ መንግስት ወደቀ። ማን መጣ? ይኩኖ አምላክ የሰለሞኒክ ዳይናስቲን ሪስቶር አደረገ የሚለው ላይ ነበር አለ ያቆም ነው። ሶ ይኸው ከሱ ጀምሮ ይኸው ከ13 ሴንቸሪ ከ1270 ወይም ከ13ኛው ክፍለ ዘመን አንስቶ እስከ 16ኛው ክፍለ ዘመን አጋማሽ ድረስ የነበረውን የኢትዮጵያን ታሪክ ደግሞ በዚህ በ11ኛ ክፍል ቻፕተር 7 ላይ እንማማራለን ማለት ነው። ሶ ስቴተስ፣ ፕሪንሲፓሊቲስ፣ ፖፑሌሽን ሙቭመንትስ ኤንድ ኢንተራክሽንስ ኢን ኢትዮጵያ ፍሮም 13 ሴንቸሪ አፕቱ ሚድ 16 ሴንቸሪ። አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። ይህንን ፕራይቬት ቱቶሪያል ሌሎች ተማሪዎችም እንዲያገኙ የበኩላችሁን አስተዋጽኦ ተወጡ። ወደ መጀመሪያው ርዕስ ስንሄድ ዘ ክርስቲያን ኪንግደም አንደር ዘ ሪስቶርድ ዊች ሰለሞኒክ ዳይናስቲ ፍሮም 1217 አፕቱ 1515 ከ1270 እስከ 1550 ድረስ ወይም እስከ 16ኛው ክፍለ ዘመን አጋማሽ ድረስ በሰለሞኒክ ዳይናስቲ ስር የነበረው ክርስቲያን ኪንግደም ምን ይመስል ነበር? መጀመሪያ ዘ ሪስቶሬሽንስ ኦፍ ሰለሞኒክ ዳይናስቲን እስኪ እንመልከት። ያው ከዚህ በፊት ቻፕተር 3 መጨረሻ ላይ ታሪኩን ስለነገርኳችሁ ኖርማል ነው ታውቁታላችሁ። ዘ ዛጉዌ ዳይናስቲ ፌልድ ቱ ዘ ኦፖዚሽን ፍሮም ዘ ሃማራ ሪጅን ሊዲንግስ ቱ ዘ ራይዝ ኦፍ ዋት ሰለሞኒክ ዳይናስቲ ኢን 1217 አንደር ይኩኖ አምላክ 1270 ላይ ይኩኖ አምላክ ወደ በመምጣቱ ምክንያት እንዲሁም ደግሞ የዛጉዌ ዳይናስቲ ከአማራ አንዳንድ ክፍሎች በሚነሳበት ኦፖዚሽን ተቃውሞ ተቃርኖ ምክንያት የዛጉዌ ዳይናስቲ እየተራከመ መጥቶ በስተመጨረሻ ለይኩኖ አምላክ ፓወራቸውን ሊያስረክቡ ተገደዋል። ሂ ጀስቲፋይድ ሂዝ ሩል ባይ ክሌሚንግ ዲሰንት ፍሮም ኪንግ ሰለሞን ኤንድ ዘ ኩዊን ኦፍ ሼባ ስሩ ዘ ላስት አክሱሜት ኪንግ ዊች ኢዝ ድልናኦድ ይለናል። ከዛስ ይኩኖ አምላክ እንደምታውቁት ምን አደረገ ብያችሁ ነበር? የሱን ስልጣን ጀስቲፋይ ለማድረግ ወይም ደግሞ የሱን ፓወር ጀስቲፋይ ለማድረግ ምንን ተጠቀመ ብያችኋለሁ? የሰለሞን የዘር ግንድ ተጠቀመ። ሶ የንጉስ ሰለሞንና የንግስተ ሳባ ዘር ግንድ የሆነው ወይም የሰለሞን ስርወ መንግስት የሆነው የአክሱማውያን ስልጣኔና የአክሱማውያን ነገስታት የመጨረሻው ንጉስ ማን ነበር? ድልናውር ነበር አለ። የአክሱም የመጨረሻው ንጉስ ድልናውር ነበር። ማን? ዮዲት ጉዲት ይህንን ንጉስ አሸነፈችው፣ ጣለችው። ከዛ የዛጉዌ ስርወ መንግስት ደግሞ ስልጣኑን ያዘ አይደለ? ከድልናውር በኋላ የዛጉዌ ስርወ መንግስት ስልጣኑን ያዘ። የዛጉዌ ስርወ መንግስት ደግሞ የጎጃምና የአገውን እንትን ነበር፣ የአገው ስርወ መንግስት ነበር፣ የዘር ግንዱ ማለት ነው። ሶ ከድልናኦድ የመጣው ወይም ደግሞ ድልናኦር ላይ የተቋረጠው የንጉስ ሰለሞን ስርዓት እኔ ነኝ አለ። ወይም ደግሞ ያ ስርዓት የማስቀጥለው እኔ ነኝ፣ ምክንያቱም እኔ የንጉስ ሰለሞን ዘር ነኝ፣ የዛ ዘር ግንድ አለኝ በማለት በዚህ ጀስቲፋይ ያደረገ ማለት ነው። ዚስ ክሌም ሪከርድድ ኢን ዘ 14th ሴንቸሪ ቡክ ኦፍ ዋት ክብረ ነገስት ወይም ደግሞ ዘ ግሎሪ ኦፍ ኪንግስ ሌጂቲማይዘር ዘ ኒው ዳይናስቲ ዊች ሩልድ ኢትዮጵያን አንቲል 1974 ይለናል። ከዛስ ይህ ክሌም ደግሞ ወይም የዚህ የንጉስ ይኩኖ አምላክ ፍላጎት ወይም የኪንግ ይኩኖ አምላክ ጀስቲፊኬሽን በማን ሪከርድ ተደርጓል? 14ኛው ክፍለ ዘመን ላይ በተጻፈው ክብረ ነገስት በተሰኘው መጽሐፍ ላይ ተጽፏል። ሪከርድ ተደርጎ ተቀምጧል። ይህ ክብረ ነገስት ወይም ደግሞ ዘ ግሎሪ ኦፍ ኪንግ የተሰኘው በእንግሊዝኛ መጽሐፍ በዛ ወቅት ስለነበሩት ነገስታት የሚያወራ መጽሐፍ ነው እና ክብረ ነገስት ይባላል። ይህ መጽሐፍም እንግዲህ የዚህን የሰለሞን ስርወ መንግስት ከ1270 ጀምሮ ሌጂቲማይዝድ ሆኖ ወይም ደግሞ ህጋዊ ሆኖ በሌጀንድስ ኦፍ ኩዊን ሼባ አማካኝነት ሌጂቲማይዝድ ሆኖ እስከ 1974 ድረስ ወይም የአፄ ኃይለሥላሴ መንግስት ወርቆ የደርግ መንግስት ከመጣበት ጊዜ ድረስ ኢትዮጵያን እንዳስተዳደረ ማወቅ ይቻላል ማለት ነው። እሺ ሌላው ዘ ክርስቲያን ኪንግደም ካፒታል ሞቭድ ፍሮም ላሊበላ ቱ ሌክ ሃይቅ ኤንድ ሌተር ቱ ሻዋ ይለናል። ከዛም ያው በዛጉዌ ስርወ መንግስት ጊዜ ሲስተም ወይም ደግሞ የመንግስቱ ማና መቀመጫ የተነበረች ላሊበላ ላይ አይደለ? ላሊበላ ይኩኖ አምላክ ደግሞ ፓወሩን ሲቆጣጠር ይኩኖ አምላክ የተነሳው ከወሎ ነበር እንደምታውቁት። ሶ የመንግስቱ መቀመጫ ወዴት አመጣው? ከላሊበላ ወደ ሃይቅ አካባቢ አመጣው። ታውቁታላችሁ፣ ወሎ አካባቢ ሃይቅ የሚባለው ቦታ አለ። ሶ ወደ ሃይቅ አካባቢ አመጣው። ከዛም ደግሞ ከሃይቅም ደግሞ እንደገና ደግሞ ወደ ሸዋ መጥተዋል ማለት ነው። በማን ጊዜ? በአፄ ቴዎድሮስ ጊዜ። ሃይቨር ዘ ሞናርች አዶፕትድ ሲስተምስ ኦፍ ሮቪንግ ካፒታል ይለናል። ሮቪንግ ካፒታል ማለት ሞባይል ካፒታል ማለት ነው። ሞባይል
ሞባይል ማለት ተንቀሳቃሽ ማለት ነው አይደለ? ስልክ ተንቀሳቃሽ ስልክ አይደለ ሞባይል የሚባለው? ሞባይል ማለት ተንቀሳቃሽ ማለት ነው። እና ብዙ ጊዜ ኢንትራንስ ላይ መጥቷል ይሄ ፓርት። ባይ ዘ ዌይ ይህ ቻፕተር ስለ ኢትዮጵያ ሂስትሪ ከሚያነሱ ቻፕተሮች ውስጥ አንዱ ሲሆን እና በጣም ብዙ ጥያቄ የሚወጣበትም ቻፕተር ነው። እሺ ይሄ በደንብ አድርጋችሁ ኢንትራንስ ኤግዛም ስትሰሩ ታዩታላችሁ። ያኔ ታመሰግኑኛላችሁ። ብዙ ኢንትራንስ ጥያቄ የሚወጣበት ነው። ከነዛም ውስጥ አንዷ ኮንሴፕት ይቺ ነች። እሺ መጀመሪያ ላይ ቅድም ስለ ሪስቶሬሽን ኦፍ ይኩኖ አምላክ አይተናል፣ ወይም ሰለሞን ዳይናስቲ አይተናል። እሱን ያዙት ምን እንደሆነና በምን ላይ ተመርኩዞ እንደሆነ። በምድር ጀስቲፋይ ያደረገው በሌጀንድስ ኦፍ ኩዊን ሼባ። ሌጀንድስ ኦፍ ኩዊን ሼባ የማንን ፓወር ነው ጀስቲፋይ ያደረገው? የይኩኖ አምላክን ሰለሞን ዳይናስቲ ሪስቶር ለማድረግ ጀስቲፋይ አድርጎለታል። ይሄ እንዳትረሱ። ከዛ ደግሞ ይችን ኮንሴፕት ያዟት። የክርስቲያን ኪንግ ደግሞ በሰሎሞን ዳይናስቲ ጊዜ ሞቫብል ካፒታል ወይም ደግሞ ሞባይል ካፒታል ወይም ሮቪንግ ካፒታል ይጠቀማሉ። ወይም አንድ ቦታ ፐርማነንት የሆነ ካፒታል አይደለም የሚጠቀሙት። አንድ ቦታ ያለ የመንግስት መቀመጫ አይደለም ያላቸው። ንጉሱ አንድ ከተማ ላይ ብቻ አይደለም ሆኖ የሚያስተዳድረው፣ ከከተማ ከተማ ሙቭ እያደረገ ነበር የሚያስተዳድረው። ሺፍት ዘ ሮያል ኮርትስ ቢትዊን ዲስትሪክትስ ኢን ዘ ኢስተርን ሸዋን ፕላቶስ ይለናል። በምስራቅ ሸዋ ፕላቶማ አካባቢዎች ላይ ምን ያደርግ ነበር? እንትሉን ቤተ መንግስታቸው ሙቭ እያደረጉ ነበር የሚያስተዳድሩት። ለምሳሌ የሆነ ወቅት ላይ መንዝ ላይ ከቆየ ከዛ ወደ ተጉለት ይሄዳል፣ ከዛ ወደ ደብረ ብርሃን ይሄዳል፣ ከዛ እንደገና ወደ ሌላ ክፍል ይሄዳል፣ ወደ ሸዋ ይመጣል እያለ ሙቭ እያደረገ ነበር የሚያስተዳድሩት። ዚስ ማርክድ ዘ ቢጊኒንግስ ኦፍ ኢትዮጵያንስ ሚዲቫል ፔሪድ ይለናል። ታዲያ ይህ ክፍለ ጊዜ እንደምታውቁት የኢትዮጵያ ዘመናዊ መካከለኛው ክፍለ ጊዜ ነው አይደል የሚባለው? ከ1270 ወይም የሰለሞኒክ ሥርወ መንግስት ከተጀመረበት ጊዜ አንስቶ እስከ 1855 ጊዜ ድረስ ምንድነው የሚባለው? የመካከለኛው ኢትዮጵያ ዘመን ይባላል። ቤዚክ ፊቸርስ ኦፍ ዘ ክርስቲያን ኪንግደም which is state structure, social stratification and ኢኮኖሚውን ደግሞ እንመለከተሽ። አሁን ፖለቲካል ፓወሩ በእንደዚህ አይነት መልኩ መጣ ካልን የነበረውን ኢኮኖሚክ እንዲሁም ደግሞ ሌሎች ስቴት ስትራክቸር እና ሶሻል ሲስተሙን ደግሞ ስንመለከት ቴሪቶሪያል ኤክስፓንሽኑን ስንመለከት ቢጊን ኢን ዘ early 14th century ይለናል። የክርስቲያን ኪንግደሙ ቴሪቶሪያቸውን ግዛታቸውን ማስፋፋት የጀመሩት 14ኛው ክፍለ ዘመን ላይ በማን ነው? በንጉስ አምደ ጽዮን ነው። በመካከለኛው ክፍለ ዘመን ዘ ሞስት ኤክስፓንሽኒስት ኪንግ ወይም ደግሞ ግዛት ማስፋፋት የሚታወቀው ንጉስ አጼ ኪንግ አምደ ጽዮን ይባላል። መቼ አልኳቸው? በሜዲቫል ፔሪድ። መቼ? 14ኛው ክፍለ ዘመን 14 አንስቶ እስከ 44 ድረስ ማለት ነው። ሁለተኛው ንጉስ ደግሞ ኢትዮጵያ ውስጥ ግዛት በማስፋፋት የሚታወቀው አጼ ሚኒሊክ ናቸው። አጼ ሚኒሊክ ደግሞ በዘመናዊ የኢትዮጵያ ታሪክ ውስጥ ዘ ሞስት ኤክስፓንሽኒስት ኪንግ ይባላሉ። በዘመናዊ የኢትዮጵያ ታሪክ ውስጥ በመካከለኛው ደግሞ አምደ ጽዮን ናቸው። ኢኒሺያሊ ሊሚትድ ቱ ዛጉዌ ስቴት ፖሰሽንስ ይለናል። መጀመሪያ ላይ የክርስቲያን ኪንግ ደግሞ ዛጉዌ በያዛቸው ግዛቶች ላይ ብቻ የተወሰነ ነበር፣ ወይም ደግሞ ከዛጉዌ የተቀበሉትን መሬት ብቻ ነበር ያስተዳድሩ የነበረው። ዜን ቫሪየስ ሙስሊም ኤንድ ነን ሙስሊም ስቴትስ ኤግዚስተድ አሎንግ ዘ ኪንግደምስ ፍሮንቲየርስ ይለናል። ከዛ ከኪንግደሙ በተለያዩ አቅጣጫዎች ላይ በምስራቅ፣ በደቡብ ምስራቅ፣ በደቡብ፣ በምዕራብ አቅጣጫዎች ላይ የተለያዩ የሙስሊምና ሙስሊም ያልሆኑ መንግስታት መምጣት ጀመሩ። ለምሳሌ በምዕራብና በደቡብ ምዕራብ ኢትዮጵያ አካባቢ የኦሮሞ ጊቤ ስቴቶች አሉ። የተለያዩ ስቴቶች መመስረት ጀመሩ። እንዲሁም ደግሞ የተለያዩ ክርስቲያን የሆኑ መንግስታትን መመስረት ጀመሩ። ወደ ምስራቅ ስትሄዱ ደግሞ ሙስሊም መንግስታት መጡ። ዜን ኤክስፓንሽን ሌድ ቱ ኮንፍሊክትስ ኢን ኢትዮጵያን ሪጅን ኤንድ ዘ ሆርን ኦፍ አፍሪካ። ከዛ የክርስቲያን ኪንግደም መንግስታት ይህንን ማለትም ግዛታቸውን ባለማስፋፋታቸው ወይም ደግሞ በዙሪያቸው ሌሎች ስቴቶች በመኖራቸው የሚገጥማቸውን ፖለቲካል፣ ሶሻል እንዲሁም ደግሞ ኢኮኖሚክ ዲስአድቫንቴጅ ለማስቀረት በማሰብ ምን ማድረግ ጀመሩ ማለት ነው? ከነዚህ አካላት ጋር ውጊያ በመግጠም ግዛቱን ማጠቃለል ጀመሩ። ይህን ደግሞ ማድረግ የጀመረው ማን ነው? ንጉስ አምደ ጽዮን ነው። ቸርች ኤክስፓንሽኑ ስንመለከት ዘ ኦርቶዶክስ ቸርች ወዝ ስታብሊሽድ ኢን ትግራይ፣ ዋግ፣ ላስታ፣ አንጎት ኤንድ አማሃራ ዱሪንግ ይኩኖ አምላክስ ሪጅን። በይኩኖ አምላክ ጊዜ አጼ ይኩኖ አምላክ ባይዜ በራሳቸው ስም ራሱ ቤተክርስቲያናት አሏቸው እና ትግራይ ውስጥ፣ ዋግ ውስጥ፣ ላስታ፣ አንጎት፣ አማሃራ እነዚህ አካባቢዎች ላይ በብዛት የኦርቶዶክስ ቸርቾች ናቸው ያሉት እና ፈርዘር ኤክስፓንድድ ኢንቱ ሸዋ። ከዛ በኋላስ ወደ ሸዋ መጣ። የክርስቲያን ኪንግደም ወደ ሸዋ መጣና ሸዋ ላይም የተለያዩ ቤተክርስቲያናትን መመስረት ጀመረ። ጎጃም ውስጥ፣ በገምድር፣ ጣና ሐይቅ አካባቢ እነዚህ አካባቢዎች ላይ እንዳለ የክርስቲያን የኦርቶዶክስ አብያተ ክርስቲያናት መገንባትና መስፋፋት ጀመሩ ማለት ነው። ኢኮኖሚክ ስትራክቸሩን ደግሞ ስንመለከት ኢኮኖሚ ቤዝድ ኦን ሚክስድ ፋርሚንግ ይለናል። ሚክስድ ፋርሚንግ ከተባላችሁ ምንድን ነው? የግብርናውንም ሚክስድ ፋርሚንግ ከተባለ እንትን ነው አይደለ? ድብልቅ እርሻ ማለት ነው አይደለ? ድብልቅ እርሻ ነው የሚያካሂዱት ማለት ነው። አግራሪያን ኮሚኒቲ ዌር ታይፒካሊ ፕሮስፔረስ ኢትዮጵያንስ ፌውዳሊዝም ኮንሶሊዴትስ ፖለቲካል ኤንድ ኢኮኖሚክ ሲስተም። ከዛ ኢትዮጵያ ውስጥ ደግሞ አሁን ምን አይነት ሲስተም መጣ? ፌውዳሊዝም የምንለው ሲስተም መጣ ማለት ነው። የፌውዳሊዝም ሲስተም መጣ። በሚዲቫል ፒሪድ ላይ ኢትዮጵያ ውስጥ የነበረው ሶሻል ኤንድ ኢኮኖሚክ ሲስተም ምን ነበር? ፌውዳሊዝም ይባላል። ይህንን ያዙ ፕሊስ ያዙ። ቅርብ ዓመት ላይ ኢንትራንስ ላይ መጥቶ ነበረ።
ተግባባን። ያዙ ደግሞ ሁሌም አይቀርም። ስለዚህ ቻፕተር ሲጠየቅ አይቀርም ይሄ ነገር እና በዚህ ፔሪድ ላይ የነበረው ወይም በሜዲቫል ፔሪድ ላይ የነበረው ኢትዮጵያ ሶሻል ኤንድ ፖለቲካል ሲስተም ፊውዳሊዝም ይባላል። ኪንግ ግራንትድ ላንድ ቱ ኦፊሻልስ ኢን ኤክስቼንጅ ፎር ሚሊታሪ ኤንድ ኦር አድሚኒስትሬቲቭ ሰርቪስስ ይለናል። 9ኛ ክፍል ላይም ተምራችሁታል እና ይሄ የፌዴራሊዝም ስርዓት የሚባለው ምን አይነት ስርዓት ነው ካላችሁኝ ኢቭን ቻፕተር 4 ላይ የአውሮፓያን ሂስትሪን ስንማር ተማምረነዋል። በአውሮፓያን ላይም ማለት ነው። ምንድን ነበር ይሄ? ነገስታቶች ምን አሏቸው? ኦፊሻሎችን ይመርጣሉ ወይም ደግሞ የግዛት አስተዳዳሪዎችን ይመርጣሉ። እነዚህ የግዛት አስተዳዳሪዎች ለነገስታቶቹ የጦር አገልግሎትና የአመራር ስርዓት አገልግሎት ያደርጋሉ። ወይም ደግሞ የአመራር ስርዓት ስላችሁ በጣም ሰፊ ግዛት ስላለው ንጉሱ ያንን ሰፊ ግዛት አንድ ቦታ ሆኖ መቆጣጠር ስለማይችል ኦፊሻሎችን ይሾምና ይሄንን ወረዳ ወይም ደግሞ ይሄንን ግዛት ነው የሚባለው በዛ ሰዓት ይሄን ግዛት አንተ ታስተዳድራለህ፣ ከዚህ ግዛት መልስ አንተኛውና አንተ እያሉ ይሾሟቸዋል። በዛ ያ የተሰጣቸው ግዛት ለነዚህ ኦፊሻሎች ምንድነው እንዲቆጣጠሩ ነው አይደል? ይሄ ምን ይባላል? አድሚኒስትሬቲቭ ሰርቪስ ይባላል። ለንጉሱ ምን ያደርጋሉ ማለት ያንን አካባቢ በመቆጣጠር የሱን የበላይነት እዛ አካባቢ ላይ ያስጠብቃሉ። ከዛስ እዛ አካባቢ ላይ እንደፈለጉ ማድረግ መብት ደግሞ ንጉሱ ይሰጣቸዋል። ምክንያቱም ያ መሬት የነሱ ነው በቃ ማለት ይቻላል፣ ያ ግዛት ማለት ነው። በዛ ግዛት ውስጥ 10 ገበሬ የሚሆን 20 ገበሬ የሚሆን ያሰማሩና ያንን መሬት እያሳረሱ እያለሙ ምን ያደርጋሉ? ይሰበስባሉ ገቢ፣ በቃ ባለሀብት ይሆናሉ። ተግባባን። ከዛ መንደር ውስጥ ደግሞ ወጣቶችን ይመለምላሉ ለጦር ሰራዊት የሚሆኑ ማለት ነው። ንጉሱ ውጊያ በሚገጥመው ጊዜ ቀጥታ አዋጅ ብቻ ነው የሚያስነግረው። ከዛስ እነዚህ ኦፊሻሎቹ ምን ያደርጋሉ ማለት ነው? ወታደር እየመለመሉ ለንጉሱ ይልካሉ ማለት ነው። ተግባባን። ይሄን አይነት አገልግሎት ለሱ ይሰጡታል። እሱ ደግሞ በምላሹ እነዛን ግዛቱ ይሰጣቸዋል ማለት ነው። ትሬድ ዲቨሎፕድ ሆኖ ነበር በዚህ ወቅት ላይ። ትሬዱን ስንመለከት ዘይላ ኢመርጅድ አስ ኤ ኪ ትሬድ ጌት ዌይ አፍተር ሚሊታሪ ኮንትሮልስ ኦፍ ሬጂዮናል ሱልጣኔትስ ይላል። የክርስቲያን ኪንግ ደግሞ የተለያዩ ሬጂዮናል ሱልጣኔቶችን በሚሊታሪ አሸንፎ ከተቆጣጠረ በኋላ ዘይላን ዋነኛ የንግድ መስመር አድርጎ ይጠቀም ነበር። ተግባባን። ለምን በፊት በላይ በሰሜን በኩል ምጽዋና አዶሊስ ነበሩ አይደለ? አዶሊስ በአረቦች ፈራረሰች። ከዛ ምጽዋ ነበረች። ምጽዋ ኦልሞስት እስከ እንትን ድረስ ነው አለ አገልግሎት የነበራት እስከ 19ኛው እስከ 20ኛው ክፍለ ዘመን ድረስ ኢትዮጵያ ምጽዋን ትጠቀም ነበር እና በዚህ ሰዓት ግን ዘይላ ነበረች ዋነኛው ትኩረት በምስራቅ በኩል ማለት ነው። ዘይላ ዘ ሜጀር ትሬድ አይተም ኢንክሉድ ይለናል። ዋነኞቹ የንግድ አይተሞች ደግሞ አይቮሪ፣ ጎልድ፣ ሲሪያልስ እና ፍሩቶችን ይነግዱ ነበር ኢትዮጵያ ነጋዴዎች። ትሬድ ኮንትሮል ሲግኒፊካንትሊ ባይ ሙስሊም መርቻንትስ ረቨኑ ፈንድድ ዘ ኪንግደምስ ይለናል። በዚህ ሰዓት የነበረው የንግድ እንቅስቃሴ ደግሞ ኦልሞስት ሙሉ በሙሉ ማለት በሚቻል ደረጃ በሙስሊሞች ቁጥጥር ውስጥ የነበረ ነበር፣ ወይም በሙስሊም ነጋዴዎች ቁጥጥር ውስጥ የነበረ ነበረ እና በተጨማሪ ደግሞ ከንግድ የሚገኘው ገቢ በጣም ከፍተኛ ነው። ኪንግደሙንም የሚያሳድግ ነበረ። ኢኮኖሚክ ኢንተርዲፔንደንሱን ደግሞ ስንመለከት ወይም ያለውን የኢኮኖሚ ኢንተርዲፔንደንስ ስንመለከት ትሬድ ፎስተርድ ኮኔክሽንስ ኤንድ ኢኮኖሚክ ኢንተርዲፔንደንስ አሞንግ ቫሪየስ ፒፕልስ ኤንድ ስቴትስ። ንግድ በዚህ ሰዓት ላይ የተለያዩ ህዝቦችን ከማገናኘት ባለፈ ህዝብ ከአንዱ ህዝብ ከሌላው ህዝብ ጋር እንዲደጋገፍ፣ አንዱ ስቴት በሌላው ስቴት ላይ ዲፔንድ እንዲሆን ኢንተርዲፔንደንስ እንዲሆን አድርጎ ነበር ማለት ነው። ትሬድ ሮውትስ ፋሲሊቴትድ ካልቸራል ኤክስቼንጅ በት ሊድስ ቱ ክላሽስ ኦቨር ትሬድ ሞኖፖላይዜሽን። ያው እንዳለው ሁሉም ስቴቶች ራሳቸውን እንዲችሉ ኢንተርዲፔንደንስ እንዲሆኑ እንዲደጋገፉ ቢያደርግም ግድ ነው። ሁሉም ራሱን የቻለ ስቴት ነው፣ ግን አንዱ ከአንዱ ጋር እየተጋገዘ መስራት አለበት ግዴታ ትሬዱን ማለት ነው። አለበለዚያ አንዱ መስመሩን ዘጋ ማለት ለሌላው አስቸጋሪ ነው። አንዱ በዚህ ንግድ ውስጥ አልሳተፍም አለ ማለት ለብዙዎች መንገድ ሊዘጋ ይችላል። የሲ ሶ ኢንተርዲፔንደንስ እንዲሆኑ አድርጓቸው ነበረ። ተግባባን። ኢንተርዲፔንደንስ እንዲሆኑ ማድረጉ ደግሞ በሰላም ብዙ ህዝቦች እንዲተዋወቁ፣ የአንዱ ስቴት ህዝቦች ከሌላው ስቴት ጋር፣ የአንዱ ካልቸር ከሌላው ካልቸር ጋር እንዲተዋወቅ እንዲሰራጭ አድርጎ ነበረ። ሶ ይሄ ካልቸራል ኤክስቼንጅ ደግሞ በኋላ ላይ ቀስ በቀስ ወደ ምን አመራ? ወደ ክላሽ አመራ። በእርግጥ ወደ ጸብ ያመራው ካልቸራል ኤክስቼንጁ አይደለም፣ ወይም ካልቸር መለዋወጣቸው አይደለም። ወደ ጸብ ያመራው ምንድነው? ትሬዱን በበላይነት የመቆጣጠር ሀሳብ ሲመጣ ነው። ነገስታት ትንሽ ጠገብ ሲሉ ይህንን ትርፍ ታዲያ ለምን ብቻዬን አልቆጣጠረውም የሚል የግለኝነት ስሜት ያመጣሉ። ይሄ የግለኝነት ስሜት ወይም ሞኖፖላይዝ የማድረግ ስሜት ደግሞ ወደ ግጭት ያመራል ማለት ነው። ፌዴራል አድሚኒስትሬሽንን ስንመለከት የፌዴራል ሲስተም ኢዝ ኖን አስ ኤ ገልት ሲስተም ወዝ ኢስታብሊሽድ ፎር ኢፌክቲቭ አድሚኒስትሬሽን ሲስተም ይለናል። ነገስታቶች ይህንን የፌዴራሊዝም ስርዓት ወይም ደግሞ የፌዴራል ሲስተምን ያመጡት ብቁ የሆነ የአመራር ስርዓት እንዲኖራቸው ነው፣ ወይም ደግሞ ያንን ግዛታቸውን በብቃት ለማስተዳደር ነው። ነግሬያቸዋለሁ ሲስተሙን አሁን እንዴት እንደሚያስተዳድሩ ማለት ነው። ይህም ሲስተም ምን ይባላል? ገልት ሲስተም ይባላል። ፌዴራሊዝም ምንለው ያው በእንግሊዝኛ ነው እንጂ በእኛ ገልት ሲስተም ይባላል። ኪንግስ ሜንቴንድ ሄሪተሪ ቺፍስ ኤንድ አፖይንትድ ኦፊሻልስ ቱ ኮሌክት ትሪቢዩት ፍሮም ሎካል ፒፕልስ ይለናል።
ነገስታቶቹ ምን ይሾማሉ? በእያንዳንዱ ግዛቶች ላይ ሎካል ቺፎችን ይሾማሉ። እነዚህ ሎካል ቺፎች ደግሞ በዘር የሚተላለፍ ስልጣን ያላቸው። አንዱ ቺፍ ሲሞት በዛ ቦታ የሚተካው ንጉሱ ማንን ይተካል? የዛን ቺፍ ልጅ ነው የሚተካው። ይሲ ሶ ሄሪዲተሪ ቺፎችን ይተካሉ፣ ይሾማሉ። እነዚህ የተሾሙት ኦፊሻሎች እና ቺፎች ደግሞ ምንድነው የሚያደርጉት? ከዛ ከተሾሙበት አካባቢ ላይ ግብር ይሰበስባሉ። ለንጉሱ የሚያስፈልጉት ነገሮች እየሰበሰቡ ያቀርባሉ ማለት ነው። ባለገልት ይለናል። ባለገልት ማለት ማስሉ ታውቃላችሁ? ኢት ኢዝ ዘ ገልት ራይት ኦነር ይለናል። ይሄ የገልት መብት የተሰጠው ኦፊሻል ወይም ደግሞ ይሄ የገልት ሹመት የተሰጠው አካል የገልት ባለቤት የሆነው አካል ገልት ማለት ያ ግዛቱ ነው ወይም የተሰጠው ኤሪያ ማለት ነው። ሶ ያ መብት የተሰጠው አካል ወይም ደግሞ እዛ ቦታ ላይ የተሾመው ሰውዬ ምን ይባላል? ባለገልት ይሉታል። ሄልድማ መያዝ ነው። ሶ ይሄ ባለገልት ታዲያ ሄልድ ኢኮኖሚክ ኤንድ ፖለቲካል ፕሪቪሌጅስ ይለናል። ኢኮኖሚያዊና ፖለቲካዊ ጥቅማ ጥቅም አለው። ፖለቲካዊ ኦልሞስት ያን አካባቢ ያስተዳድራል። ኢኮኖሚካሊ ደግሞ ከዛ አካባቢ የሚገኙ ኢኮኖሚያዊ ጥቅማ ጥቅሞች ፕሮፊቶች የሱ ናቸው። ኢንክሉዲንግ ትሪቢዩት ኮሌክሽን ኤንድ ሎካል ጎቨርናንስ። ሎካል ጎቨርናንስ ኦልሞስት ፖለቲካል ፕሪቪሌጅ ነው። ያን አካባቢ ያስተዳድራል። ይሄ ፖለቲካል ጥቅሙ ነው። እንዲሁም ደግሞ ከዛ አካባቢ ላይ ግብር ይሰበስባል። ይሄ ደግሞ ኢኮኖሚያዊ ጥቅሙ ነው ማለት ነው። ሌላው ሞባይል ኮርት ያው ቅድም እንደጠቀስኳችሁ ነው። ምንድነው በዚህ ሰዓት የነበሩ ነገስታት እንዳለ ምርምር የሚጠቀሙት አንድ ቦታ ቋሚ የሆነ ከተማ ይዘው አያስተዳድሩም። ከከተማ ሙቭ እያደረጉ ነው የሚያስተዳድሩት። ዘ ኪንግደም ላክድ የፐርማነንት ካፒታል ዊች ኢዝ ኪንግስ ሙቭድ ቢትዊን ቴምፖራሪ ሮያል ኢንካምፕመንትስ ማለት ነው። እና ነገስታቶቹ ፐርማነንት የሆነ ካፒታል የላቸውም። ይሄን እንዳትረሱ። ኢንትራንስ ላይ እንዳልኳችሁ ቅድም ይጠየቃል። በተደጋጋሚ ዓመቶች ተጠይቋል። እና ለምንድን ነው ይላል አንዳንድ ዓመት ላይ ለምን ነበር የሜዲቫል ኪንግደም መንግስታት ምን የሚጠቀሙት ሞባይል ኮርትን የሚጠቀሙት ይላቸዋል። ተግባባን? ለምንድን ነው የሚጠቀሙት? እስኪ እንየው። ሪጅንስ ላይክ ሸዋ ወዝ ሰርቭድ አስ ቴምፖራሪ ሴንተርስ። ለምሳሌ እንደ ቴምፖራሪ ሴንተር ወይም ደግሞ እንደ ጊዜ ከተማ ከሚያገለግሉት ውስጥ የሸዋ ግዛቶች አንደኞቹ ናቸው። ዊዝ ዘ ሮያል ኮርትስ ሊቪንግ ኢን ዘ ቴንትስ ይለናል። እነዚህ ነገስታቶቹ ደግሞ ሮያል ኮርቱ ምንድን ነበር? ቴንት ነበረ። ሙቭመንትስ ወዝ ይለናል። ይኸው ምክንያቱ ነው። ሙቭመንትስ ወዝ ፓርትሊ ዱቱ ሰፕላይ ኒድስ ይለናል። የሚያስፈልጓቸውን ነገሮች ለማግኘት እንዲሁም ደግሞ ኮንትሮሊንግ ሪቤሊየንስ የሚነሱ ግጭቶችና ረብሾችን ለመቆጣጠር ሊዲንግ ቱ ሪሌቲቭሊ ፒስ ኢን ዘ ኤርሊ ሜዲየቫል ታይምስ ይለናል። አሁን በዛ ሰዓት ሞባይል የለ፣ በፈረሰኛ ነው መልእክት። ያ ሰውዬ ምናልባት መንገድ ላይ ሊጠለፍ ሊገደል ይችላል፣ መልእክቱ ላይ ደርስ ይችላል። ያን ሰፊ ግዛታችሁን ሙቭ እያደረጋችሁ ካላስተዳደራችሁ በስተቀር ያን ኢፌክቲቭሊ ጸጥ ረጭ አድርጋችሁ መግዛት ማስተዳደራችሁ። ስለዚህ የሚነሱ ጉርምርምታዎችን፣ ሽኩቻዎችን፣ የሚነሱ ሪቤሊዮኖችን ለመግታት ቶሎ ከስሩ እንትን ለማለት ተግባባን፣ ለመግታትና ጸጥ ለማስባል አንድ ቦታ ያለውን ሰፕላይ ከጨረሱ በኋላ ወደ ሌላ ቦታ ደግሞ ሙቭ ያደርጋሉ። የሰፕላይ ችግርም አይገጥማቸውም፣ የፖለቲካል ቻሌንጅ ችግር አይገጥማቸውም ማለት ነው። ሰም ኪንግስ ይለናል። አንዳንድ ነገስታት ግን ፐርማነንት ካፒታል ነበራቸው። ለምሳሌ ዘር ያዕቆብ እንመልከት። ንጉስ ዘር ያዕቆብ አቴምፕትድ ቱ ኢስታብሊሽ ሞር ፐርማነንት ሬዚደንስስ ፋውንዲንግ ዘ ታውንስ ኦፍ ደብረ ብርሃን። ደብረ ብርሃን የቆረቆራት የመሰረታት ማን ነው? ንጉስ ዘር ያዕቆብ ነው። እንደውም አጼ ዘር ያዕቆብ አለ አይደል? ሐውልታቸው ራሱ ደብረ ብርሃን ላይ አለ፣ ተተክሏል። አሁንም ድረስ ሐውልታቸው አለና ደብረ ብርሃንን የቆረቆሩት የመሰረቱት ማቸው አጼ ዘር ያዕቆብ ናቸውና ደብረ ብርሃን ሊሆነው ነበር ሲያስተዳድሩ የነበሩት። እሺ እንግዲህ የሰለሞኒክ ስርወ መንግስት ከተመሰረተ በኋላ ክርስቲያን ኪንግ ደግሞ ፖለቲካሊ ሶሻሊ እና ኢኮኖሚካል ሲስተም ይህ ነበር ካለን፣ አሁን ደግሞ ፓወር ስትራግል ኮንሶሊዴሽን ኤንድ ቴሪቶሪያል ኤንድ ሪሊጂየስ ኤክስፓንሽንስ ኦፍ ዘ ክርስቲያን ኪንግደም ደግሞ እንመልከት። አሁን ክርስቲያን ኪንግ ደግሞ ፓወር ስትራግል ነበረበት ወይም የስልጣን ሽኩቻዎች፣ ግጭቶች ነበሩበት። ፓወሩን ደግሞ ኮንሶሊዴት አድርጎ ለረጅም ጊዜ ቆይቷል። ተግባባን። ቴሪቶሪያል እና ሪሊጂየስ ኤክስፓንሽን ሲያደርግ ነበር። የኦርቶዶክስ ክርስቲያን እምነትን ሲያስፋፉ ነበር። የግዛት ማስፋፋት ስርዓት ነበራቸው። እነዚህን ጉዳዮች እንመልከት። አፍተር ይኩኖ አምላክስ ዲዝ ኢን 1285 ይለናል። ከ15 ዓመት ማስተዳደር በኋላ ይኩኖ አምላክ 1285 ሞተ። ዘ ዳይናስቲ ፌስድ ኢንተርናል ፖለቲካል ስታቢሊቲ። አንድ ጠንካራ ንጉስ ሲሞትም ሁልጊዜም እንዳያችሁት ከሆነ ምን ይነሳል? ኢንተርናሊ ግጭት ይነሳል፣ ስልጣኑን ለመያዝ ማለት ነው። ኢንተንስ ፓወር ስትራግል አሞንግ ይኩኖ አምላክስ ዲሴንዳንትስ ሌድ ቱ 5 ሰክሰሲቭ ኪንግስ ቢትዊን 1294 አፕ ቱ 1299 ይለናል። አያችሁ፣ በ5 ዓመት ውስጥ ይኩኖ አምላክ ከሞተ በኋላ የይኩኖ አምላክን ስልጣን ለመያዝ በሚደረገው ስትራግል ውስጥ በ5 ዓመት ውስጥ 5 ተከታታይ ነገስታት ተቀያይረዋል። ሉክ አፍተር 1300 ይለናል። 1300 ግን አንድ ጠንካራ ንጉስ መጣ። ዘ ማውንቴን ፎርትረስ ኦፍ አምባጊሸን ዋዝ ክሪኤትድ ቱ ማኔጅ ሰክሰሽንስ ማለት ነው። የክርስቲያን ኪንግደም ነገስታት አንድ ውሳኔ ወሰኑ 1300 ላይ አምባጊሸን ላይ የንጉሳውያን ቤተሰቦች የሚታሰሩበት እስር ቤት ከፈቱ ወይም ደግሞ መሰረቱ። ምን ይባላል? ይሄ ሮያል ፕሪዝን ይባላል፣ አምባጊሸን ላይ ማለት ነው። ይሄም ኢንትራንስ ላይ ይጠየቃል።
ይሄ የሮያል ፕሪዝኑ አምባገሻ ላይ የተመሰረተው ሮያል ፕሪዝን ዓላማው ምንድን ነበረ ነው? ዓላማው ምንድን ነበር? ቱ ሜንቴን ፒስ ኤንድ ቱ ይሄንን የፓወር ስትራግሉ ምን ለማድረግ ነበር? አቮይድ ለማድረግ ነበር። ቱ አቮይድ ዘ ፓወር ስትራግል ዊዚን ዘ ክርስቲያን ኪንግደም። ሶ ክርስቲያን ኪንግደም ውስጥ የነበረውን ይህን ፓወር ስትራግል ኢንተርናል ፓወር ስትራግሉን ምን ለማድረግ? ለማስቀረት ነበር። ሜል ዲሴንዳንትስ ኦፍ ይኩኖ አምላክ ኤክስክሉዲንግ ሂዝ ሰንስ ዌር አይሶሌትድ ኦን ዘ ማውንቴን ፎር ኤዱኬሽን ኤንድ ሜሪጅ ይለናል። ከዛስ ምን ተደረገ መሰላችሁ? የንጉስ ይኩኖ አምላክ የዘር ግንድ ያላቸው የእሱ ተከታዮች የሆኑ ማንን አስቀርቶ? ልጁን ብቻ አስቀርቶ። ለምን? ልጁ ንግስና ስለሚይዝ ማለት ነው። ሶ ልጁን አነገሱና ሌሎቹን ወንድ የእህት ልጆቹን የወንድ ልጆቹን የእሱ ምናምን ብቻ የወንድ ዘሮቹን እንዳለ ምን አደረጓቸው? ሰበሰቧቸውና የተወሰራቸው እዚህ አምባግሸን ተራራ ላይ ወስደው አጎሯቸው። በቃ እዛው ነው የሚማሩት፣ እዛው ነው የሚኖሩት፣ እዛው ነው የሚያገቡት። ተግባባን? ተገለሉ ማለት ነው። ዚስ ሲስተም ፕሮቴክተር ሎያል ዋሪየርስ ይለናል። ታዲያ ይህ ሲስተም ምን አደረገ? አሁን የእሱ ሰራዊት ወይም የንጉሱ ሰራዊት የይኩኖ አምላክ ልጅ ነግሷል አልኳችሁ። የእሱ ሰራዊት ምን አይልም ማለት ነው። በሌሎች አካላት ምን አይደረግም? አይጨረበርም፣ ወይም ደግሞ ምን አይደረግም? ያው ሀክድ አይደረግም ማለት ነው። በዘመናዊ ቋንቋ ሀክ እንበለውና አይታለሉም ማለት ነው። እነዛ ቢኖሩ ግን አንዱ ሲከፋፍሉት፣ አንዱን ከአንዱ ሲከፋፍሉት፣ አንዱ ሲከፋፈል ኢቭን ፓወር ራሱ አይኖረውም። ስቴቷ ፓወር ራሱ አይኖራትም። ተግባባል? በዚህ ወንዶች ምናልባት እንደዚህ የድሮ ፊልሞችን ነገስታት ፊልሞች ምናምን ስትመለከቱ አንደርስታንድ ታደርጉታላችሁ። በፊት የነበረ ባህል የትኛውም ዓለም ክፍል ብትሄዱ ማለት ነው። ሶ ይሄን ለማስቀረት ምን አደረጉ? እነሱን አባረሩ። ሶ አሁን የእሱ ተዋጊዎች በሙሉ ልብ ናቸው። ምንድን ነው? አንድ ንጉስ ነው ያላቸው። አንድ የሚሰሙት አካል ነው ያለው። ማንም ይሰልላቸው፣ ማንም ያከፋፍላቸው፣ ማንም ያታላቸው አካል አይኖርም ማለት ነው። ኢት ፋሲሊቴትድ ስሙዘር ሰክሰሽንስ ኤንድ ስቴትስ ኮንሶሊዴሽን አንቲል አምባግሸንስ ዲስትራክሽን ኢን 1514 ይላል። ከዛ 1540 ላይ ይሄ አምባግሸን እንትን እስኪወድም ድረስ ኦልሞስት ለ200 ዓመታት ያክል የክርስቲያን ኪንግ ደግሞ የስልጣን ረብሻ አልነበረበትም። ከዛ በኋላ የሚመጡ ነገስታት ምን ነበር የሚያደርጉት? የእነሱን ሜል ዲሴንደንቶቻቸውን ወይም የወንድ ዘሮቻቸውን እዛ ነበር የሚያጉሩት ማለት ነው። ኪንግ አምደ ጽዮን ይለናል። ኪንግ አምደ ጽዮን 1314 ላይ ነገሰ። ኢኒሺየትድ 1314 ላይ ነግሶ እስከ 44 ነበር ቆይቶ ኦልሞስት ለ30 ዓመታት አስተዳድሯል። ኢኒሺየትድ ቪጎሪየስ ቴሪቶሪያል ኤክስፓንሽን ኢንኮርፖሬቲንግ ኪንግደምስ ላይክ ዳሞት፣ ፈላሻ፣ ጎጃም እነዚህም ብቻ አሉ ብዙዎችን ይዟል። ንጉስ አምደ ጽዮን 1314 ላይ መጣ። ከዛስ ታይቶ የማይታወቅ ዘመቻ ጀመረ። እሱ ምንድነው? የክርስቲያን ኪንግደሙ ግዛት ማስፋፋት ጀመረ። ከፍተኛ በአጭር ጊዜ ውስጥ ዳሞትን ተቆጣጠረ፣ ፈላሻዎችን ጎጃሞችን ተቆጣጠረ ማለት ነው። ሂዝ ኮንኩስት ፕሮቫይድስ ማን ፓወር ኤንድ ትሬድ ሪሶርስስ ኤክስቴንዲንግ ክርስቲያን ኢንፍሉዌንስስ ኢንቱ ኤርትራ ይለናል። ታዲያ የእሱ እንቅስቃሴ ምን አደረገ? አንደኛ ከፍተኛ የሆነ ማን ፓወር እንዲያገኙ፣ የህዝብ ቁጥራቸው እንዲጨምር፣ የሰው ኃይላቸውም እንዲጨምር አደረገ። የትሬድ ሪሶርሶቹ እንዲቆጣጠሯቸው አደረገ። ተግባባን? የክርስቲያን ወይም ደግሞ የክርስቲያኒቲ ወይም ደግሞ የኦርቶዶክስ እምነትን ኢቨን እስከ ኤርትራ ድረስ ማስፋፋት ቻለ ማለት ነው። ዘ ሱልጣኔት ኦፍ ይፋት ፖስድ ሲግኒፊካንት ዱ ቱ ኢትስ ኮንትሮል ኦቨር ትሬድ ሮትስ። ከዛስ ለንጉስ አምደ ጽዮን አንድ ትልቅ እንቅርት መጣች። ማነች? የይፋት ስልጣኔ። ይፋት ዋነኛውን የንግድ መስመር በምስራቅ በኩል ያለውን የንግድ መስመር የዜሊያ ንግድ መስመር ተቆጣጥሯለች። ተግባባን? ሶ አምደ ጽዮንን መረበሽ ጀመረች። አምደ ጽዮን ስትራቴጂካሊ ኢኒሺየትድ ዋር አፍተር ዲፕሎማቲክ ኢንሲደንስ ኢን 1325 ይለናል። 1325 ላይ ዲፕሎማሲ የሆነ ግንኙነት ከይፋት ጋር አደረገ። አልሆነም። ከዛ በኋላ ምን አደረገ? ጦርነት ጀመረ እንደለመደው። ሪዛልቲንግ ኢን ኤ ሰርፕራይዝ አታክ ኢን 1328 ሊዲንግ ቱ ኤ ቪክቶሪየስ ኤንድ ፕለንደር ይለናል። ከዛ ይፋቶች ባልጠበቁበት ሁኔታ አምደ ጽዮን ስራውን ጀመረ። ሰርፕራይዝ አረጋቸው። 1328 ላይ ይፋቶች ባልጠበቁበት ሰዓት ወረራ አካሄደባቸው። ሰርፕራይዝ አረጋቸው። ያቺ ጠንካሯ ይፋት ስትሮንገስት የምትባለው የሙስሊም ሱልጣኔት ምን አለች? ተደመሰሰች። በማን? በአምደ ጽዮን አማካኝነት። ፎሎዊንግ ቪክተሪስ ይለናል። ከድሉ በኋላ አምደ ጽዮን ፌስድ ሪቤሊየን ፍሮም ዘ ሱልጣኔት ኦፍ ሃዲያ በት ሪስፖንድድ ዊዝ ሚሊታሪ ፎርስስ ሪዘርቲንግ ክርስቲያን ዶሚናንስ ይለናል። ከዛ ልክ ይፋትን ካሸነፈ በኋላ የሙስሊም ሱልጣኔቶች እንዳለ አምደ ጽዮን ፊታቸውን አዞሩ። ከዛ ሃዲያ ተነሳች። ሃዲያ መጣችና ማንን? አምደ ጽዮን ላይ ቻሌንጅ አደረገችው። አምደ ጽዮን ወዲያው ምን አደረጋት? ሃዲያን ማሸነፈና የክርስቲያን ኪንግደሙን የበላይነት አስጠበቀ። ዩናይትድ ፍሮንት ኦፍ ሙስሊም ሱልጣኔትስ ሌድ ባይ ኢፋት ወዝ አልቲሜትሊ ዲፊትድ ሪዲዩሲንግ ኢፋትስ ቱ ትሪቢዩተሪ ስታተስ ይለናል። ከዛ ኢፋት ደሞንም ያላቸውን አቅም እንደምን ማሰባሰቡና ተሸንፈው እጅ አልሰጡም። ተሰባሰቡና ሌሎች የሙስሊም ሱልጣኔቶችንም አንድ ላይ ያደረጉና ምን አደረጉ? አምደ ጽዮንን ድጋሚ ተዋጉት። ተሸነፉ። ኢፋት አይደለም አሁን እንደበፊቱ ሌሎችንም ልታቀናጅ ይቅርና አነስተኛ ትሪቢዩተሪ ስቴት ሆነች። ይኸውም የአምደ ጽዮን ገባሪ የግብር ስቴት ሆነች ወይም ደግሞ ገባሪ ስቴት ሆነች ማለት ነው።
by 1344 Amdezion had expanded the kingdom significantly, but the emergency of the sultans of Adal in the lowlands became a new challenge ይለናል። 1344 ላይ አምደዚዮን እንግዲህ የክርስቲያን ኪንግደሙ በጣም ሰፊ ግዛት አስይዞት ከዚህ ዓለም ተሰናበተ፣ ወይም ከንግስናው ተሰናበተ። የሱ ልጅ ደግሞ ወደ ስልጣን መጣ። የሱ ልጅ ወደ ስልጣን ሲመጣ ግን ሌላ ትልቅ ችግር ተከስቷል እዛ ጋር። ማን ነው እሱም? ዘ ሱልጣንስ ኦፍ አዳል። አዳል አዲሱ የክርስቲያን ኪንግደም ብቻ ሳይሆን የኢትዮጵያ ቻሌንጅ ነው መጣ። ሱልጣን አህመድ ባድሊ ይለናል ኦፍ አዳል፣ የአዳል መሪ በወቅቱ ሱልጣን አህመድ ባድሊ ይባላል። ሌድ አን ኦፌንሲቭ አታክ አጌንስት ዘ ክርስቲያን ኪንግደም በት ኢኒሻሊ ቪክቶሪየስ ዋዝ ፎሎድ ባይ ዲፊትስ ይለናል። መጀመሪያ ላይ ቢያሸንፍም ሱልጣን አህመድ ባድሊ በኋላ ላይ ግን ደስታው ብዙም አልቆየም፣ ወይም ድሉ ብዙም አልቆየም። የክርስቲያን ኪንግደሙ መልሶ አህመድ ባድሊን አሸነፈው። ዘ ክርስቲያን ኪንግደምስ ፓወር ቢገን ቱ ዌን ኢን ዘ ሌት 15th ሴንቸሪ ዊዝ ኢንተርናል ሪቮልትስ ኤንድ ፕሬዠርስ ፍሮም ዘ ሱልጣኔትስ ይለናል። ወይን ማለት እንግዲህ መዳከም ነው። እሺ ያዙት። አያችሁ በአንድ ቦታ ላይ እንግዲህ በጣም ብዙ እንግሊዝኛ ቃላት መጠቀም ይቻላል እና ባይዞ ለእንግሊዝኛ ክህሎታችሁና ፈተናችሁ የሚጠቅማችሁ እንደዚህ አይነት ነገር ነው። ስታነቡ የምታገኟቸውን አዳዲስ የእንግሊዝኛ ቃላቶች ያዟቸው። ሶ 15ኛው ክፍለ ዘመን አካባቢ ግን የክርስቲያን ኪንግደሙ እየተዳከመ መጣ። ኢንተርናሊ ወይም ደግሞ የክርስቲያን ኪንግደሙ ውስጥ ያለው የስልጣን ሽኩቻ፣ የስልጣን ረሃብ እንትኑን እያዳከመው መጣ፣ ኪንግደሙን እያዳከመው መጣ። ተግባባን። ከዛ በተጨማሪ ደግሞ ኢንተርናሉ ብቻ አይደለም። ኦልሬዲ የክርስቲያን ኪንግደሙ መጀመሪያም ትልቅ ችግር አለበት። ምሮሱ ከሱልጣኔቶቹ ጋር ትልቁ ውጊያ ውስጥ ነው ያለው። ተደጋጋሚ ቢያሸንፍም ግን አሁንም ሙስሊም ሱልጣኔቶቹ አሁንም አሉ። ሶ ከነሱ ጋር ያለበትን ችግር ሳይጨርስ ኢንተርናሊ ደግሞ መዳከም ጀመረ። ኪንግ በደ ማርያም ይለናል። ንጉስ በደ ማርያም ፌስር ሲግኒፊካንት ሚሊታሪ ሴት ባክስ ሊዲንግስ ቱ አዳልስ ሪሰርጀንስ አስ ሪጂናል ፓወር ይለናል። ንጉስ በደ ማርያም የመጀመሪያው በሙስሊም ሱልጣኔት የተሸነፈና ሪትሪት ያደረገው የክርስቲያን ኪንግደም ንጉስ ነውና ኪንግ በደ ማርያም የመጀመሪያውን የክርስቲያን ኪንግደሞችን የጦር ሽሽት አደረገ። የጦር ሽሽት ማለት ሙስሊም ሱልጣኔቱን መቋቋም አቅቶት ተሸንፎ መሸሽ ጀመረ። በይሳት የሙስሊም ሱልጣኔቱ ደግሞ ራሳቸውን የሚያረጉ እያጠናከሩና ሪጂናል ፓወር እያያዙ መጡ ማለት ነው። ዜን territorial expansion was accompanied by the spread of Christianity with monasteries established in newly incorporated territories ይለናል። እንግዲህ ክርስቲያን ኪንግ ደግሞ ግዛት ብቻ ነበር የሚያስፋፉት። ግዛታቸውን ሲያስፋፉ አዲስ በሚይዟቸው ግዛቶች ውስጥም ቤተክርስቲያናትን ይገነቡ ነበር። ኪንግ ሰፖርተር ቸርች ኮንስትራክሽን ይለናል። እያንዳንዱ የክርስቲያን ኪንግደም ነገስታት ደስ የሚለው ነገራቸው ምንድነው? ቤተክርስቲያናትን ይገነባሉ፣ አብያተ ክርስቲያናትን ያግዛሉ። ኤንድ ዘ ክለርጂ ፕሌድ ኤ ቫይታል ሮል ኢን ፕሮሞቲንግ ክርስቲያኒቲ ይለናል። የሃይማኖት አባቶች ወይም ደግሞ ካህናቶች ደግሞ የክርስትና እምነትን በማሳደግ በማስተዋወቅ ረገድ ደግሞ ትልቅ ሚና ይጫወታሉ። ሌጂቲማይዚንግ ክርስቲያን እርስ ሩል። ይሄ ብቻ አይደለም። የሃይማኖት አባቶች የክርስቲያን መንግስት ነገስታትን ምን በማድረግ ሌጂቲማይዝ በማድረግ ስልጣናቸውን በማጽደቅ በመቀባት ሌላም ሚና ይጫወቱ ነበር። ፒኪንግ አንደር ኪንግ ዘር ያዕቆብ ይለናል። በተለይ በንጉስ ዘር ያዕቆብ ጊዜ ይህ ነገር በጣም ገዝፎ ነበር። 1434 አንስቶ እስከ 68 ድረስ ኦልሞስት እሱም ለ34 ዓመት ያክል ነበር ዘር ያዕቆብ ያስተዳደረው። ኦልሞስት ዘር ያዕቆብ ቄስም ነው አትሉትም፣ ንጉስም አትሉትም ነበር በወቅቱ። ለምን? ንጉስም ነው የሃይማኖት አባትም በሉት። ደግሞ ኢቭን ደብረ ብርሃን ላይ ያለውን ሐውልቱ የምትመለከቱ ጳጳስ እንጂ ንጉስ አይመስላችሁም። እሺ ኤክስፓንሽንስ ኦፍ ኢስላም ኤንድ ዘ ኢመርጀንሲ ኦፍ ሙስሊም ሱልጣኔትስ ይለናል። ዘ ኤክስፓንሽንስ ኦፍ ኢስላም። ለምን? አሁን የሙስሊም ኃይሉ የክርስቲያኑ መዳከም ተደግሞ ምን እያደረገ ነው? ኤክስፓንድ እያደረጉ ነው። ደግሞ ወደ ነበሩበት እየተመለሱ ነው። ያጡትን እያስመለሱ ነው። የሙስሊም ሱልጣኔቶች ደግሞ እየተመሰረቱ ነው። አሁን እነሱን ነው የምንመለከተው። ኤክስፓንሽንስ ኦፍ ትሬድ ኤንድ ዘ ስፕሪድስ ኦፍ ኢስላም ዌር ኤ ኪ ድራይቨርስ ይለናል። ለእስልምና እምነት እችም አንደኛዋ የፈተና ፖይንት ነች። የሂስትሪ ተማሪው ናችሁ፣ ይሄ ነገር ሳትጠየቁ አታልፉም። ኢትዮጵያ ውስጥ የክርስትና እምነት ለመስፋፋቱና የእስልምና እምነት ለመስፋፋቱና የሙስሊም ሱልጣኔት ለመመስረታቸው ምክንያቱ ምንድን ነው ስትባሉ እነዚህ ሁለት ነገሮች ነው የምትጠቅሱት። የመጀመሪያው ትሬድ ነው። ተግባባን። ሁለተኛው የእስልምና እምነት ኢትዮጵያ ውስጥ መስፋፋቱ ነው። የእስልምና መስፋፋቱ የሙስሊም ኮሚኒቲውን አበራከተው፣ የንግድ መስፋፋቱ ደግሞ ለሙስሊም ሱልጣኔቶች መነሳት ምክንያት ሆነ ማለት ነው። ኢስላም ሪችድ ዘ ኢትዮጵያንስ ሪጅን ፕራይመርሊ ስሩ ዘ ሬድ ሲ ኮስት ኤንድ ዘ ፖርትስ ኦፍ ዘይላ። ሌላው የእስልምና እምነት ወደ ኢትዮጵያ እንዲገባ ያደረጉት ወደቦች ወይም ደግሞ የእስልምና እምነት ወደ ኢትዮጵያ ሲመጣ መጀመሪያም ብቻ ሳይሆን በኋላ ላይ ከገባ በኋላም የእስልምና እምነት በደንብ ከኢትዮጵያ ጋር ኮንታክት የሚያደርገው በሁለቱ አቅጣጫዎች ነው። በቀይ ባህር በኩል ነው። በቀይ ባህር በኩል በምን ወደብ? በዘይላ ወደብ በኩል ነው ማለት ነው። በዘይላ ወደብ በኩል ነው። እሺ ሌላው ቴዲ አፍሮ የዘፈነላት ዳህላክን እንመልከት። ዘ ዳህላክ አይስላንድስ ኤንድ ኮስታል ኤሪያስ ዌር አሞንግ ዘ ፈርስት ሙስሊም ሴትልመንትስ ይለናል። የመጀመሪያዎቹ የሙስሊም ሰፋሪዎች ወደ ኢትዮጵያ ሲመጡ ኦልሞስት እንደ እንትላን እርሱት እዛ አክሱም ላይ የነበሩትን ተውትና ዳህላክ ላይ የነበሩት ናቸው። ወደ ዳህላክ አይስላንድ ላይ
ኦልሞስት የዳህላክ አይስላንድ እንዳለ ሙስሊሞች ናቸው የሰፈሩበት። ራፒድ ኤክስፓንሽን ኢንቱ ኢትዮጵያንስ ሃይላንድ ይላል። ከዛስ ከዳህላክ አይስላንድ ወይም ከዳህላክ ደሴት ላይ ተነስተው ወደ ውስጠኛው ኢትዮጵያ ክፍል ካቱም በወቅቱ ኢትዮጵያ ማለት ኤርትራ ኢትዮጵያ ነች፣ ጅቡቲ ኢትዮጵያ ነች አይደለ? ሶ እስከ ቀይ ባህር ጫፍ ድረስ ያለው ግዛት እንዳለ ኢትዮጵያ ነበረ። ሶ ቀይ ባህርን ተሻግራችሁ ወደዚህ ወደ አፍሪካ ገባችሁ ማለት ኢትዮጵያ ነው የምታገኙት። በዛ ራሱ አድርጋችሁ ኢማጂን አድርጉት። እሺ ጅቡቲስ እንዳትሉኝ በዚህ ሰዓት ላይ ጅቡቲስ የሚጠይቅ ጭንቅላታችሁን እንዳይመጣ። እሺ ራፒድ ኤክስፓንሽን ቱ ኢትዮጵያን ሃይላንድስ ዋዝ ሊሚትድ ኢስላም ሞስትሊ ሪሜይንድ አሎንግ ዘ ኮስታል ቴሪቶሪስ። ወደ ሃይላንድ ኤሪያው ለመምጣት አዳጋች ነበር። ለምን ይኸው 30 ደቂቃ ሙሉ ለፍልፌዋለሁ። ምክንያቱም ሃይላንድ ኤሪያውን እንዳለ ማን ተቆጣጥሮታል? ክርስቲያን ሃይላንድ ኪንግ ደግሞ ተቆጣጥሮታል፣ ወይም የክርስቲያን መንግስታት ተቆጣጥሮታል። ስለዚህ አሁን መጥቶ እነሱን ማስነሳት አይቻልም። ሶ የሙስሊም ማህበረሰቡ ወደ ሃይላንድ ግዛቶቹ መስፋፋት አልሆነለትም። በካልቸር በእምነት የማይመሳሰላቸው ህዝቦች ናቸው ያሉት። ሶ የሙስሊሙ ማህበረሰብ እዛው ደሴቶችና ባህር ዳርቾች አካባቢ ለመቆየት ተገደዋል። ዘይላ ሰርቭድ አዝ ዘ ሜን ጌትዌይ ፎር ኢስላምስ ስፕሪድ ኢንቱ ዘ ኢንተሪየር። ታዲያ የእስልምና እምነት ወደ ኢንተሪየር ፓርትስ ኦፍ ኢትዮጵያ ወደ ውስጥ ወደ ኢትዮጵያ ክፍል እንዴት ሊገባ ቻለ ስንል የዘይላን የንግድ መስመር ተከትሎ ነው። የዘይላ ወደብ ዋነኛው ወደ ኢትዮጵያ የሚገባም የሚወጣም ንግድ የሚካሄድባት ወደብ ነች። ሶ በዛ ወደብ ላይ የነበረውን ንግድ ተቆጣጥረው የነበሩት ደግሞ እነሱ ናቸው። ስለዚህ ምርቱን ይዘው ወደ ውስጥ ይገባሉ፣ ወደ ውጭ ይመጣሉ። ሶ ንግዱን እያካሄዱ ወደ ውስጥ ገብተው መሀል ጎንደር ድረስ ሄደው ነግደው ይመጣሉ፣ መሀል ወሎ ድረስ ሄደው ነግደው ይመጣሉ። ሶ ወደ ኢንተሪየር ፓርት ገቡ ማለት ነው። አረብስ ኤንድ ነን አረብ ሙስሊምስ ይለናል። አረብ የሆኑና አረብ ያልሆኑ ሙስሊሞች መርቻንትስ ዩቲላይዘር ትሬድ ሮውትስ ቱ ስታብሊሽ ማርኬት ሴንተርስ ይለናል። የንግድ መስመሮች ነው። ትሬድ ሮድ ማለት የንግድ መስመር ነው አይደለ? ሶ የንግድ መስመሮችን ተከትለው ምን ያደርጋሉ? ማርኬት ሴንተሮችን ይመሰርቱ ነበር፣ መስፈሪያ እንዲሆናቸው ማለት ነው፣ ወይም ደግሞ እዛ መቀመጫ እንዲሆናቸው። ለምሳሌ ሐረር እዚህ ብትሆን ወይም ዘይላ እዚህ ብትሆን ከዘይላ መጡ፣ ሐረር ገቡ፣ ከሐረር ወደዚህ ወደ ወሎ ሄዱ፣ በአፋር በኩል ወደ ወሎ ሄዱ እንበል፣ ወሎ ከዛ ጎንደር ገቡ እንበል። እዚህ ውስጥ እዚች ጋር የሆነች ከተማ ላይ ምን ያደርጋሉ? ማርኬት ሴንተሮችን ይሰራሉ። በዚህ በኩል ደግሞ ወደ ሸዋ ቢመጡ አለን ሳይ እንደዚህ ሸዋ ምናምን፣ ከዛ ምዕራብ ኢትዮጵያ ገቡ። እዚህ ጋር የተለያዩ ቦታዎች ላይ ማርኬት ሴንተሮችን ይመሰርታሉ። ስለ እነዚህ መቼስ 12ኛ ክፍል ቻፕተር 3 ላይ ተምራቸዋል። እነዚህ ማርኬት ሴንተሮች እያንዳንዳቸው ዘርዝሬላቸዋል። ወደ ሰሜን የሚሄዱት እነማን ናቸው? ወደ ምስራቅ እነ ጅማ እና ሰንዳቦ፣ ጌራ፣ እነ መተማ ምናምን እያለ የዘረዘር ናቸው ማለት ነው። ፋሲሊቴቲንግ ይለናል። ታዲያ ይሄ አካሄዳቸው ደግሞ ፋሲሊቴቲንግ ካልቸራል ኢንተራክሽን፣ ከዛስ በዚህ በንግድ አማካኝነት ከዛ ከአካባቢ ማህበረሰቦች ጋር ካልቸራል ኢንተራክት ሲያደርጉ ኤንድ ኮንቨርጀንስ ኦፍ ሎካል ፓስቶራሊስት ኮሚኒቲስ ይለናል። እዛ አካባቢ ያሉ ወይም ደግሞ ፓስቶራሊስት ኮሚኒቲዎችን ደግሞ ወደ እስልምና እምነት ሲቀይሩ እያሉ እዚህ ያሉበት ደረጃ ደረሱ ማለት ነው። ሎንግ ዲስታንስ ትሬድ ኤንድ ዘ ስፕሪድስ ኦፍ ኢስላም ሌድስ ቱ ዘ ፎርሜሽንስ ኦፍ ሰቨራል ሙስሊም ሱልጣኔትስ አሎንግ ዘ ዘይላ ትሬድ ሮውትስ። ስለዚህ ከሙስሊም መንግስታት ውስጥ ኢትዮጵያ ውስጥ ካሉ ሙስሊም መንግስታት ውስጥ ቀድሞ የነበረው ምንድን ነው? የእስልምና እምነት ወደ ኢትዮጵያ ገባ። የእስልምና እምነት ወደ ኢትዮጵያ ዳርቻዎች መጣ። ከዛስ ከኢትዮጵያ ዳርቻዎች ደግሞ ወደ ኢትዮጵያ ውስጥ ክፍል ደግሞ በምን አማካኝነት ገባ? በንግድ። እድሜ ለንግድ የሙስሊሙ ማህበረሰብ ወደ ኢትዮጵያ ማዕከላዊ ክፍል መግባት ቻሉ። ወደ ኢትዮጵያ ውስጥ ለውስጥ መጡ። ከዛስ ውስጥ ለውስጥ ከመጡ በኋላ የተለያዩ ማህበረሰቦች ጋር ኢንተራክት በማድረግ አብሮ በመኖር በመዋለድ በመባዛት ምን በማለት እንዲሁም ከነሱ ካልቸር ጋር አብሮ ካልቸርን በማደባለቅ እንዲሁም የተለያዩ ማህበረሰቦችን ወደ እስልምና በመቀየር የራሳቸውን ኮሚኒቲ እየፈጠሩ መጡና ከዛ ምን መሰረቱ? ስልጣኔ መመስረት ቻሉ። የራሳቸውን መንግስት መመስረት ጀመሩ ማለት ነው። ተግባባን? የመጀመሪያዎቹ የሙስሊም ስልጣኔዎች ደግሞ የተመሰረቱ የት አካባቢ ነው? ዘይላ ትሬድ ሮውት አካባቢ ነው፣ ወይም ደግሞ የዘይላን የንግድ መስመር ተከትለው ነው ማለት ነው። ኪ ሱልጣኔትስ ኢንክሉድ ይለናል። ሸዋ ዘፈርስት ነች። የመጀመሪያው ሙስሊም ሱልጣኔት ሸዋ ነች። ዘ ስትሮንገስት ሙስሊም ሱልጣኔት ኢፋት ነች። ፋታ ጋር ዳውሮና አዳል እነዚህ ቀዳሚዎቹ ናቸው። በዚህ ቻፕተር መጨረሻ ስለምናያቸው ዶንት ወሪ። ሶ ዘ ሱልጣኔትስ ሼርድ ካራክተሪስቲክስ ሌላዋ የኢንትራንስ ፖይንት ወይ ሌላዋ እዚህ ቻፕተር ላይ ኤግዛም ስትፈተን ሁሌ የማትቀር ነገር ነች። እነዚህ ኢትዮጵያ ውስጥ የተመሰረቱ የሙስሊም መንግስታት አንድ የሚያደርጋቸው የጋራ ባህሪ ያላቸው ምን? አንደኛ ፖፑሌሽን ፕሪዶሚናንትሊ ኮምፖዝድ ኦፍ ሙስሊም ኮሚኒቲስ። እነዚህ የሙስሊም መንግስታት እንዳለ ማህበረሰባቸው ምንድነው? ሙስሊም ነው። ከሙስሊም ማህበረሰብ የተዋቀረ ኮሚኒቲ ነው ያላቸው። ሩለርስ ሄልድ ቦዝ ሪሊጂየስ ኤንድ ፖለቲካል አውቶሪቲ። መሪዎቹ ኢማሞቹ ፖለቲካሊም ሃይማኖታዊም ምንድናቸው? መሪዎች ናቸው። በሃይማኖት ውስጥም የራሳቸውን አመራር አላቸው ወይም ተቀባይነት አላቸው። በፖለቲካሊም ደግሞ ማህበረሰቡን ይመራሉ።
ኢኮኖሚስ ፕራይመርሊ ቤዝድ ኦን ትሬድ ይለናል። ኢኮኖሚያቸው በዋነኝነት ምን ላይ መሰረት ያደረገ ነው? ንግድ ላይ። ግብርናን አያውቁትም የሙስሊሙ ማህበረሰብ። ዊዝ ሰም ፕራክቲሲንግ ሚክስድ ፋርሚንግ ይለናል። የተወሰኑት ምን ያካሂዳሉ? ሚክስድ ፋርሚንግ ወይም ደግሞ የድብልቅ ግብርናን ያካሂዳሉ። ከምን በኋላ? ካልቸራል ኢንተራክት ካረጉ በኋላ ማለት ነው። ዘይላ ወዝ ክሩሻል ትሬድ አውትሌትስ ፎር ቦዝ ዘ ክርስቲያን ሃይላንድ ኪንግደምስ ኤንድ ሙስሊም ሱልጣኔትስ ዱሪንግ ዘ ሜዲየቫል ፔሪድ ይላል። ዘይላ እንዳልኳችሁ ዋነኛዋ የንግድ መዳረሻ ነች። ከሀገሪቷ ወደ ውጭ የሚሄዱትም ከውጭ ወደ ሀገሪቷ ውስጥ የሚመጡትም በሙሉ እንዳለ በዘይላ በኩል ነው የሚተላለፉት። ዘይላ ዋነኛው የንግድ መዳረሻ ነች። ተግባባን። የክርስቲያን ኪንግደሙ የሙስሊም ሱልጣኔቱም የሁለቱም የአይኔ ማረፊያ እያሉ የሚያቀነቅኑላት ማንን ነው? ዘይላን ነበረ። አዘር ፖርትስ ይለናል። አዘር ፖርትስ ሌሎች ወደቦች ደግሞ ልክ እንደ ምጽዋ ያሉት ኤንድ ኖርዘርን ስዋሂሊ ሲቲ ስቴትስ ላይክ ሞቃዲሾ፣ ብራቫ፣ ማርቃ ኦልሶ ፋሲሊቴትድ ትሬድ። ሌላው ኢትዮጵያ ውስጥ ለሚካሄዱት ንግዶች ምጽዋም በክርስቲያን ኪንግደሙ ቁጥጥር ስር ብትሆንም ግን ምጽዋም ሌላዋ የዋነኛው ንግድ የሚካሄድባት ግዛት ነች። ሌላው ደግሞ በሶማሊያ በኩል ደግሞ እንደነ ሞቃዲሾ፣ ብራቫና ማርካ የተሰኙት እንትኖችም ደግሞ ሌላው ንግድ የሚካሄድባቸው መስመሮች ናቸው ማለት ነው። ዘይላ ትሬድ ሮትስ ኮኔክተር ቫሪየስ ስቴትስ ይለናል። ዘይላ ለምን ተመራጭ ሆነች? የዘይላ ንግድ መስመር ብዙ ስቴቶችን ያገናኛል። ፕሮሞቲንግ ሶሾ ኢኮኖሚክ ኤንድ ካልቸራል ኢንተራክሽን አሞንግ ዳይቨርሲቲ ግሩፕስ። ስለዚህ ብዙ ስቴቶችን የሚያገናኝ ከሆነ ብዙ ማህበረሰቦችን ያገናኛል። ብዙ ማህበረሰቦችን ያገናኘ ማለት ደግሞ ሶሻሊ፣ ኢኮኖሚካሊ እንዲሁም ካልቸራሊ ብዙ ማህበረሰብ ኢንተራክት ያደርጋል። እንዲሁም ደግሞ አሁን ሶሻሊ፣ ፖለቲካሊ እና ኢኮኖሚካሊ ኢንተራክት ማድረጉን አይደለም እነሱ የሚፈልጉት። ተግባባን። ንግድ ሰው ይፈልጋል አይደለ? ስለዚህ እነሱ ንግድን እየነገዱ ስለሆነ ብዙ ሰው የሚያገኙበት ደግሞ የዘይላ ንግድ መስመር ነው። ተግባባን። ይህን ታሳቢ በማድረግ የሁለቱም የአይን ማረፊያ የዘይላ ንግድ መስመር ሆነ ማለት ነው። ዜን ዋት ዘ ትሬድ ዋዝ ዶሚኔትድ ባይ ዘ ሱልጣኔትስ ይለናል። ንግዱ እንደምታውቁት በማን ነው ዶሚኔት የሆነው? በሱልጣኔቶቹ ነው። ዋይል ዘ ክርስቲያን ኪንግደም ሶት ቱ ፓርቲሲፔት ስሩ ዘ ትሬድ ኤጀንትስ ይለናል። የክርስቲያን ነገስታቶቹ ደግሞ በንግዱ ላይ እንደ ኤጀንት ሆኖ መሳተፍ ጀመሩ። ኮምፒቲሽን ፎር ኮንትሮል ኦቨር ዘ ዘይላ ትሬድ ሌድስ ቱ ፕሮሎንጅድ ሪቫልሪ ኤንድ ኮንፍሊክት ቢትዊን ዘ ሱልጣኔትስ ኤንድ ዘ ክርስቲያን ኪንግደምስ። ታዲያ ይሄ በዘይላ ላይ ያለው ያልተገደበ ፍላጎት፣ የሁለቱም አካላት ፍላጎት ሁለቱንም ወደ ምን ወሰዳቸው? ወደ ጸብ ወሰዳቸው። ወደማያባራ ጦርነትና ጸብ ወሰዳቸው ማለት ነው። ወደ ጸቡ አሁን አንገባም። መጀመሪያ እስኪ የሙስሊም ሱልጣኔቶች ተመሰረቱልን አይደል? አሁን የሙስሊም ሱልጣኔቶች ስለመመስረታቸው አሁን ነግሬያችሁ ነበር። እነዚህ የሙስሊም ሱልጣኔቶች እነማን ናቸው የሚለውን ደግሞ እንያቸው። ዘ ሶሾ ኢኮኖሚክ ኤንድ ፖለቲካል ኮንዲሽንስ ኦፍ ሙስሊም ሱልጣኔትን ደግሞ እንመልከት። የመጀመሪያዋ ዘ ሱልጣኔትስ ኦፍ ኢፋት ነች። ያው ቀዳሚዋ እሷ አይደለችም፣ ሸዋ ነች። ግን ያው ጠንካሯ ደግሞ ኢፋት ነች። ሱልጣኔትስ ኦፍ ኢፋት ሲቹዌትድ ኢን ዘ ሎላንድስ ኢስት ኦፍ ዘ ሸዋ ፕላቶ። ከሸዋ ፕላቶ በስተ ምስራቅ በኩል የሚገኙ ዝቅተኛማ ቦታዎች። ከሸዋ ፕላቶ በስተ ምስራቅ ማለት ሸዋን ጨርሳችሁ ስጦት ወይም ከአዲስ አበባ ወጥታችሁ የትና ይተርቃችሁ የምትሄዱት እና ምስራቅ ኢትዮጵያ በሉት በቃ። ኢመርጅድ ኢን ዘ ሚድ 13 ሴንቸሪ 13ኛው ክፍለ ዘመን አጋማሽ ላይ የተመሰረተ ፈርስት ኖን ሩለር ወዝ ይለናል። የመጀመሪያው ታዋቂው ንጉሳቸው ኡመር ወላስማ ይባላል። ያው ንጉስ አይባል ብለን እነሱ ያው መሪ ወይም ሱልጣን ይባላል። መስራቻቸውም የመጀመሪያው ንጉሳቸው ኡመር ወላስማ ይባላል። ኮንቴምፖራሪ ኦፍ ኪንግስ ኦፍ ይኩኖ አምላክ። የይኩኖ አምላክ ምን ተቀናቃይ ወይም ደግሞ ይኩኖ አምላክ በነበረበት ጊዜ የነበረ ንጉስ ነው። ኮንቴምፖራሪ ማለት ያው በዛ ሰዓት የነበረ ማለት ነው። ይኩኖ አምላክ የነበረው ከ1270 ጊዜ ጀምሮ ነበር። በዛ ሰዓት የይፋት ንጉስ ማን ነበር? ኡመር ወላስማ ነበር። gained military and political prominences incorporating the sultanates of Shawa in 1385 ይለናል። ኢፋት ከሁሉም ሙስሊም ሱልጣኔቶች በጣም ጠንካራዋ ነበረች። ዘ ስትሮንገስት ከተባላችሁ ኢፋት ነች። ዘ ኦልደስት ከተባላችሁ ደግሞ ቀድማ የተመሰረተችው ደግሞ ሸዋ ነች። ተግባባን። ኢፋት 1385 ላይ ሸዋን በተደጋጋሚ ቻሌንጅ አድርጋ በስተመጨረሻ ግን ሸዋ ሊቋቋሙ አልቻሉም። ኢፋት ሸዋን ተቆጣጠረቻት። ስትራቴጂክ ፖዚሽን አሎንግ ዘ ዘይላ ትሬድ ራውትስ አሎድ ኢቱ ሞኖፖላይዝ ትሬድስ ኤንድ ኮንቨርት ሎካል ኮሚኒቲስ ቱ ኢስላም ይለናል። ኢፋት ለዘይላ ትሬድ ሮት ስትራቴጂካሊ ያለችበት አካባቢ ምቹ በመሆኑና ለዘይላ ትሬድ ሮት በጣም አቅራቢያ በመሆኗ እንዲሁም ደግሞ የንግድ መስመሩ አናት ላይ በመሆኗ ያንን የንግድ መስመር መቆጣጠር ብቻ ሳይሆን ወደቡንም ተቆጣጥራ ነበር። ያን መቆጣጠር ብቻ አይደለም፣ የዘይላን የንግድ መስመር ወይም ንግዱን ሞኖፖላይዝ ማድረጓ የራሷ ማድረጓ ለምን ጠቀማት? ያንን አካባቢ ላይ የእስልምና እምነትን ለማስፋፋት ኢቨን
አካባቢ ላይ የሚገኙ ሌሎች ማህበረሰቦችንም ምን ወደ ማድረግ ወደ እስልምና ለመቀየር አስችሏታል። ሎስት ዶሚናንስ ዱቱ ዘ ኪንግ አምደ ጽዮንስ ኤክስፓንሽን ቢካም ኤ ትሪቢዩተሪ ስቴት አፍተር ሰር አበዲንስ ዲፊት ኢን 3032 ይለናል። 1332 ላይ የኢፋቱ መሪ ሰበረዲን በአምደ ጽዮን ተሸንፎ ኢፋት የማን የክርስቲያን ኪንግ ደግሞ አንዱ ገባሪ ስቴት ሆናለች ማለት ነው። ከዛ በኋላ ደግሞ እንደ አዲስ ያው ይነሳሉ እንደምታ ሌላ ሁለተኛዋ ዘ ሱልጣኔትስ ኦፍ ሀዲያ ነች። ሎኬትድ ኢን ዘ ዌስተርን ቴሪቶሪ ይለናል። ምዕራብ ዘ ዌስተርን ቴሪቶሪ ኦፍ ኢትዮጵያ ሪጅን ቦርደርድ ባይ ዘ ጊቤ ሪቨር ኤንድ ሌክ ሐዋሳ በሐዋሳ ሐይቅና በጊቤ ወንዝ የምትዋሰን ወይም ቦርደርድ ማለት ያው ድንበር የሆኗት ግዛት ነች። ምዕራብ ኢትዮጵያ አካባቢ ነው የምትገኘው። ኢትስ ሩለር ሄልድ ዘ ታይትልስ ኦፍ ጋራድ ይለናል። የሀዲያ ነገስታት ያዟት። እሺ ይችን ነገር የሀዲያ ነገስታት ጋራድ የተሰኘ የነገስታት መጠሪያ ያላቸው። ለምሳሌ ለሚኒሊክ ንጉስ ሚኒሊክ እንላለን አይደለ? ለወላይታ ሲሆን ጦና ነው ንጉሱ፣ ካዎ ጦና እንላለን። ንጉስ አንልም። ከፋ ላይ ስንሄድ ንጉሱ ጋክሸሮቹ ነው፣ ሰው ታቶ ጋክሸሮቹ እንላለን አይደለ? ሀዲያ ላይ ስንመጡ ደግሞ ጋራድ ብሎ ነው የሚጠሩት። ጋራድ እንትላ እያሉ ይጠራሉ ማለት። ቤዝድ ኦን ሚክስድ ፋርሚንግ ኤንድ ትሬድ ይለናል። የስርዓታቸው ምንድን ነበር? ሚክስድ ፋርሚንግ እና ትሬድ ነው። ሶት ቱ ሜንቴን ኢንዲፔንደንስ ፍሮም ዘ ክርስቲያን ሃይላንድ ኪንግደምስ ይለናል። ከክርስቲያን ኪንግደም ነፃነታቸው ማግኘት ይፈልጉ ነበረ። ኤክስፔሪንስድ ሰቨራል ሪቤሊየንስ ይለናል። የተለያዩ አመጾችን እንዲሁም ደግሞ ውጊያዎችን ማድረግ ችሎ ነበር። ፓርቲኩላር ላይ አጌንስት ኪንግ አምደ ጽዮን ኢን 3013 ከክርስቲያን ኪንግደሙ ነፃ ለመውጣት በተደጋጋሚ ሪቤሊየን አካሂደው ነበር። ነገር ግን 1330 ላይ አምደ ጽዮንን አልቻሉትም። ዘ ክርስቲያን ኪንግደም አቴምፕትድ ቱ ሴኩር ሎያሊቲ ስሩ ፖለቲካል ሜሬጅ ኢንክሉዲንግ ኩዊንስ ማዘር ሌኒ ፍሮም ሀዲያስ ሩሊንግ ፋሚሊ ይለናል። አንዳንድ የክርስቲያን መንግስታት ደግሞ የሀዲያዎችን አመፅ መቋቋም ሲያቅቻቸው፣ ለምሳሌ ልክ እንደነ ዘር ያዕቆብ ያሉት እንደ አፄ ዘር ያዕቆብ ከሀዲያዎች ጋር በቃ ሰላም ለመፍጠር ምን አድርገው ነበር? ፖለቲካል ሜሬጅን ፈጥረው ነበር። ወይም ደግሞ የሀዲያውን ጋራድ ወይም የሀዲያውን አስተዳዳሪ ልጅ ወይም ልዕልቲቷን እሌኒን አግብተው ነበር ንግስት እሌኒን ማለት ነው። እሺ ወደ ሱልጣኔትስ ኦፍ ባሊ እንምጣ። ዘሞስት ሳውዘርሊ ሱልጣኔት ይለናል። ከሙስሊም ሱልጣኔቶች በደቡብ በኩል የምትገኘው ሱልጣኔት ነበረች። ሰራውንድድ ባያዘር ሱልጣኔትስ ኤክሰፕት ዘ ሳውዝ ይለናል። በደቡብ በኩል ነው እንጂ የማትዋሰነው። ለምን? በደቡብ በኩል ሌላ የአፍሪካ ሀገር ነው ያለው ከኢትዮጵያ ስትወጡ እና በሰሜን በምስራቅ በምዕራብ በተለያዩ አቅጣጫዎች ሌሎች ሙስሊም ሱልጣኔቶች አዋስነዋት ነበር። ሜንሽንድ ኢን ዘ ክሮኒክልስ ስታርቲንግ ዊዝ አምደ ጽዮንስ ፔድ ትሪቢዩት ቱ ዘ ክርስቲያን ኪንግደም አንቲል ዘ 16th ሴንቸሪ። ያው ስለ ባሊ የተጠቀሰውም በኢትዮጵያ ክርስቲያን ነገስታት ታሪክ ሲሆን ከንጉስ አምደ ጽዮን ጊዜ ጀምሮ እስከ 16ኛው ክፍለ ዘመን ድረስ የክርስቲያን ኪንግደሙ ምንድን ነበረች? ገባሪ ነበረች ማለት ነው። ሌላው ዘ ሱልጣኔትስ ኦፍ ሻርካን እናገኛለን። This is a small sultanate located north of the Bali and west of Dawaro corresponding to present days of አርሲ ይለናል። በአሁኑ ሰዓት አርሲ ተብሎ የሚጠራው ግዛት አካባቢ ነበረች እና ከባሊ በስተሰሜን ከሱልጣኔትስ ኦፍ ባሊ በስተሰሜን ከሱልጣኔትስ ኦፍ ዳዋሮ በስተ ምዕራብ በኩል ትገኝ ነበረች ሱልጣኔት ነበረች። ቢካም ኤ ትሪቢዩት ስቴት ፍሮም አምደ ጽዮንስ ሬጂዮናል ኦንዋርድስ። አምደ ጽዮን ያልተቆጣጠረው ግዛት የለም። እያያችሁ ነው አይደለ? ምን ያህል በጣም ከባድ እንደነበር ሰውየው። ሻርካንም ተቆጣጥሮ ነበር ማለት ነው። ዘ ሱልጣኔትስ ኦፍ ዳዋሮን ስንመለከት ቦርደር ኢፋት ቱ ዘ ኖርዝ ይለናል። ኢፋትን በሰሜን በኩል ታዋስናለች ወይም ኢፋት በሰሜን በኩል ታዋስናታለች። ይሄ ማለት ዳዋሮ ከኢፋት በስተደቡብ በኩል ነው። ኤንድ በደቡብ በኩል ደግሞ ማን ያዋስናታል? ባሊ። ባሊ በታች አለች፣ ኢፋት በላይ አለች። በመካከል ማን ያለችው ማለት ነው? የዳውሮ ሱልጣኔት ያለው ማለት ነው። ራፍሊ ኮረስፖንዲንግ ቱ ዘ ፕሬዘንት ዴይስ ኦፍ አርሲ ሪጅን፣ በአሁኑ ሰዓት አርሲ ተብሎ የሚጠራው አካባቢ የነበረች ስቴት ነች። ኢንሃቢትድ ባይ ዘ ግሩፕስ ኦፍ ኦሮሞ ኤንድ ሲዳሞ አንሲስተርስ ይለናል። የኦሮሞና የሲዳሞ ማህበረሰቦች ቅድመ አያቶች የነበሩበት አካባቢ ነው። ተግባባን። የኦሮሞ ማህበረሰብ 16ኛው ክፍለ ዘመን ነው እንግዲህ እንደምታውቁት ሙቭመንት አካሂዱ የተለያዩ ግዛቶች ላይ እንትን ያለው አይደለ? ከዛ ሰዓት ጀምሮ ወይም ቻፕተር 8 ላይ የምናየው የኦሮሞ ማህበረሰብ በገዳ ስርዓት የነበረው ኦሮሞ ማህበረሰብ ከሱ በፊት የነበሩ ወይም የኦሮሞ ማህበረሰብ ቅድመ አያቶች እና የሲዳሞ ማህበረሰብ ቅድመ አያቶች የነበሩበት ግዛት ነው። ወይም ደግሞ እነሱ የመሰረቱትና እነሱ ይኖሩበት የነበረ አካባቢ ነው ማለት ነው። ዘ ሱልጣኔትስ ኦፍ ዳርሃ ስሞል ሱልጣኔትስ ኢስት ኦፍ ዘ አዋሽ ሪቨር ብሪፍሊ አንደር ዘ ባሊ ኮንትሮል ቢፎር ቢካሚንግ ትሪቢዩታሪስ ኦፍ ዘ ክርስቲያን ኪንግደም። የክርስቲያን ኪንግደሙ ግዛት ከመሆኑ በፊት ወይም ደግሞ ገባሪ ከመሆናቸው በፊት በባሊ ቁጥጥር ውስጥ ነበሩ። ሌላው ዘ ሱልጣኔትስ ኦፍ ፋታ ጋር እናገኛለን። እነዚህም በአምደ ጽዮን ጊዜ የክርስቲያን ኪንግደሙ ገባሪ መሆኑ የቻሉ ናቸው። ዘ ሱልጣኔትስ ኦፍ አርባምኒ፣ እነዚህም
ስሞል ስልጣኔት ናቸው። ሳውዝ ኦፍ ዛዋሽ ሪቨር ፕራይመርሊ ኖውን ስሩ ዘ አል ኡመሪስ አካውንትስ ይለናል። አንድ የኢትዮጵያ ዜጋ ሳይሆን የውጭ ዜጋ ነው። ይህንን ዘ ሱልጣኔት ኦፍ አርባብኒን ታሪክ የጻፈው ሰው የውጭ ዜጋ ነው። አልኡመሪ ይባላል። እሱ በጻፈው ጽሁፍ ላይ ነው እንግዲህ ስለ ሱልጣኔት ኦፍ አርባብኒ ተጽፎ የተገኘው ማለት ነው። ዘ ሱልጣኔት ኦፍ አዳል እናገኛለን። ይሄ ያው ከክርስቲያን ኪንግደሙ ጋር ጦርነት ላይ የነበረው እና ጠንካራው ሙስሊም ሱልጣኔት ነው። ፋውንደር ባይ ወላስማስ ሩለር ፎሎዊንግ ኢፋትስ አኔክሴሽን ኢን 1332 1332 ላይ ኢፋት በክርስቲያን ኪንግደም ቁጥጥር ስር ስትወድቅ የኢፋት ሰዎች ለሁለት ተከፈሉ። አንዳንዶቹ በቃ አርፈን ጦርነት ይብቃንና በሙስሊም ሱልጣኔት ስር አርፈን ይቅርታ በክርስቲያን ኪንግደሙ ስር እየተገዛን አርፈን እየገበር እንኖር ሲሉ የኢፋት ወታደሮች የተረፉት ወታደሮችና የነገስታት ግን ኖ በፍጹም ሉዓላዊነታችንን አሳልፈን አንሰጥም በማለት ወደ ሐረርና ወደ ታችኛው የአፋር ግዛት ተሰደው በመሄድ እዛ አካባቢ ሸሽተው በመሄድ እዛ አካባቢ እንደ አንድ ጎሳ ሆኖ ተነስተው ራሳቸው እያጠናከሩ አዳልን መሰረቱ። አዳል የተመሰረተው ከማን ነው? ተሸንፈው ከፈራረሱት ከኢፋቶች ነው ማለት ነው። እሺ ስፒሪት ቢካም መርቻንትስ ቢትዊን መርቻንትስ ሚሊታሪ ፋክሽን ሳያችሁ የኢፋቶች ለሁለት ተከፈሉ፣ መርቻንቶችና ሚሊታሪ ፍራክሽን በመሆን ወታደሮችና አመራር አካላቶቹ እንዳለ እኛ ነፃነታችንን ብለው ሸሽተው ሄደው አዳልን መሰረቱ። መርቻንቶቹ ነጋዴዎችና ሌሎች ማህበረሰቦች ግን የክርስቲያን ኪንግደሙን አገዛዝ አሜን ብለው ተቀበሉ ማለት ነው። ኢመርጅን ኢን ዘ ሳውዝ ኢስተርን ሎላንድስ አራውንድ 1318 ኤንድ ሌተር ሽፍትድ ቱ ሐረር ይላል። መጀመሪያ 1380 ላይ ደቡብ ምስራቅ ኢትዮጵያ አካባቢ ላይ እንደነ ሶማሌ እና ታችኛው ሐረር ግዛቶች አካባቢ ላይ እዛ አካባቢ ላይ ሴትል አድርገው ራሳቸውን አደራጁ ምናሉና ከዛ ወደ ሐረር እንደገና ሙቭ አደረጉ። ራሳቸውን በደንብ ካደራጁ በኋላ ወደ ሐረር ሄዱ ማለት ነው። ጌይንድ ስትሪንግዝ አንደር ሱልጣን አህመድ ባድሊ ይላል። በሱልጣን አህመድ ባድሊ ስር እየተመሩ ራሳቸውን በደንብ አጠናከሩ። ትልቅ ስቴት መሰረቱ። ኢኒሺያሊ ፌስድ ዲፊት በት ሌተር ሪፕሌስድ ዘ ክርስቲያን ኪንግደምስ አስ ኤ ዶሚናንት ፓወር ኢን ዘ ሪጅን ዱሪንግ ኢን ዘ 16th ሴንቸሪ አንደር ኢማም አህመድ። መጀመሪያ ላይ ምንም እንኳን በአህመድ ባድሊ በኢማም ማህፉዝ ምናምን ቢሸነፉም እነዚህንም ኢማሞች ይዘው ቢሸነፉም በኋላ ላይ ግን ኢማም ማህፉዝ ሲሸነፍ የሱን ልጅ አግብቶ ወደ ስልጣን የመጣው ኢማም አህመድ ወይም ኢትዮጵያኖች በሚጠሩት ስሙ አህመድ ግራኝ ወደ ስልጣን ሲመጣ እንግዲህ የክርስቲያን ኪንግደሙ ማሸነፍ ብቻ ሳይሆን የክርስቲያን ኪንግደሙ ቦታ ተክቶ ሰሜን ኢትዮጵያንም መካከለኛ ኢትዮጵያንም ምስራቅ ኢትዮጵያንም እንዳለ አጠቃላይ ይዞ ሲያስተዳድር ነበረ ማለት ነው። ቀጣይ ፖለቲካል ኤንድ ሶሾ ኢኮኖሚክ ኮንዲሽንስ ኦፍ ዘ ዌስተርን ሳውዘርን ሴንትራል ስቴትስ ኢን ኢትዮጵያ። በዚህ ሰዓት ላይ ሌሎቹ ግዛቶችስ ምን ይመስሉ ነበር የሚለውን እናያለን። ለምን ክርስቲያን ኪንግደሙን አየን፣ የሰሜኑን፣ የምስራቁን፣ የመካከለኛውን፣ የደቡቡን አየን። ለምን እነዚህ ግዛቶች ሙስሊም ስቴት ስለነበሩ። አሁንም ደግሞ መካከለኛው ላይና ምዕራብ ላይ የነበሩ ነን ሙስሊም ስቴቶችን ደግሞ በቀጣይ እናያቸዋለን። እነ ቢዛሞ፣ ወጂ፣ ገንዝ ምናምን እንዲሁም እነዚህን ስቴቶች አይተን ከዛ ወደ ማን እንሄዳለን ማለት ነው? ዘ ሱልጣኔት ኦፍ አዳልና ክርስቲያን ኪንግደም ወደ ነበሩበት ሁኔታ እሱን አይተን ከዛ ስለ ፖፑሌሽን ሙቭመንት ደግሞ የምንገባ ይሆናል ማለት ነው። በቀጣይ በሁለተኛው ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ